የኢትዮጵያ አየር ኃይል 9ኛ ዓመት የምስረታ በዓሉን ከጥር 15 እስከ 19 ቀን 2018 ዓ.ም በተለያዩ ሁነቶች እንደሚያከብር አስታውቋል። አየር ኃይሉ የ9ኛ ዓመት ምስረታ በዓሉን አስመልክቶ ዛሬ በሰጠው መግለጫ የራሽያ፣ የዩናይትድ አረብ ኤምሬትስ፣ የሞሮኮና የቼክ ሪፐብሊክ አየር ኃይሎች ከኢትዮጵያ አየር ኃይል ጋር በጋራ የሚያሳዩት የአየር ትርኢትን ጨምሮ በሌሎች ሁነቶች በዓሉን እንደሚያከብር ነው የገለጸው። መግለጫውን የተከታተለው ሪፖርተራችን ብሩክ አስቀናው በዚህ ጉዳይ ላይ ተጨማሪ ዝርዝር ዘገባ አለው። የአቪዬሽን ቴክኖሎጂ በ1921 ዓ.ም ወደ ኢትዮጵያ መግባቱን ተከትሎ የኢትዮጵያ አየር ኃይል እንደ ተቋም አደረጃጀት ይዞ ህዳር 20 ቀን 1928 ዓ.ም በሻለቃ ሚሽካ ባብቼቭ መሪነት በይፋ ተመሰረተ። አየር ኃይሉ ከምስረቱ አንስቶም የኢትዮጵያን የአየር ክልል በማስከበር ሀገር ማጽናቱን እንዲሁም ሀገርን መጠበቅ መቻሉን 9ኛ ዓመት የምስረታ በዓል አከባበሩን አስመልክቶ በዛሬው ዕለት በሰጠው መግለጫ ላይ አመልክቷል። በዚሁ ጊዜም አየር ኃይሉ 90 ዓመታትን ባስቆጠረ ዕድሜው የኢትዮጵያን የአየር ክልል ከመጠበቅ ባሻገር በዓለም አቀፍ የሰላም ማስከበር ተልዕኮዎችን በመሰማራት የኢትዮጵያን ሰንደቅ ዓላማ ከፍ አድርጎ በማውለብለብ የደመቀ ታሪክ እንዳኖረ ተጠቅሷል። የኢትዮጵያ አየር ኃይል 90 ዓመትን ስናከብር እንግዲህ እንደምታውቁት ብዙ የጀግንነት ታሪኮችና ስራዎች የሰራ አየር ኃይል ነው። በእሳት ተፈትኖ የወጣ ነው። 90 ዓመቱ አንዳንድ ጊዜ እንደ ሀገር ራሱ ያልቆሙ ሀገራት ባሉበት ጊዜ የመሰረት ነው ተቋም ነውና ጠንካራ አየር ኃይል እንደሆነ የሚያሳይ ይሆናል። ጀግናው የአየር ኃይል 9ኛ ዓመት ባስቆጠረ ምስረታ ታሪኩን በየዘመናቱ ሁሉ ሀገራዊ ሉዓላዊነትን በመጠበቅ አኩሪ ታሪክ በማስመዝገብ በጀግንነት በመጠባበቅ ስራ የሰራ ይሆናል። በሰላም ማስከበር ተልዕኮዎች የአፍሪካ ሀገራትን በማሰልጠን እንደዚሁም ሙያተኞችን በማፍራት ላለፉት 90 ዓመታት ስራ ላይ የቆየ ተቋም ነው። አየር ኃይሉ 9ኛ ዓመት የምስረታ ቀኑን የኢትዮጵያ አየር ኃይል የነጻነትና የአንድነት ምልክት በሚል መሪ ሐሳብ ከጥር 15 እስከ ጥር 19 ቀን 2018 ዓ.ም በተለያዩ መርሃ ግብሮች በድምቀት እንደሚያከብር የገለጸ ሲሆን የአንበሶች ሰማይ ኢትዮጵያ በሚል መሪ ሐሳብ ራሽያን ጨምሮ 4 የውጭ ሀገራት የሚሳተፉበት የአየር ትርኢት ከሚዘጋጁ ሁነቶች መካከል አንዱ መሆኑንም ነው ያስታወቀው። በብላክ ላየን ኤር ሾው ላይ የሚገኙት በተለይ ደግሞ በአፍሪካ ለመጀመሪያ ጊዜ ይሄ ታላቅ የኤር ሾው በዓል ሲዘጋጅ የሚገኙ የኤርፎርሶች ይኖራሉ። ከነዚህ ውስጥ አንደኛው የአረብ ኤምሬትስ ኤርፎርስ ነው። ሁለተኛው የራሽያ የአየር ኃይል ትርኢት ቡድን ነው። ቀጥሎ የሞሮኮ አየር ኃይል፣ የቼክ ሪፐብሊክ አየር ኃይል፣ በዋናነት ደግሞ የኢትዮጵያ አየር ኃይል በ7 ስኳድሮኖች ይዞ የሚሳተፍ ይሆናል። እንዲሁም የወደፊቱን የአቪዬሽን አቅም በጋራ እንገንባ በሚል ሐሳብ የኢትዮጵያ አየር ኃይል፣ የኢትዮጵያ አየር መንገድ፣ የቻይና የህንድና የአሜሪካንን ጨምሮ ከ25 በላይ በአቪዬሽን ቴክኖሎጂ ከፍተኛ ደረጃ ላይ የደረሱ ሀገራት ኩባንያዎች የሚሳተፉበት የአቪዬሽን ቴክኖሎጂ ኤክስፖ ይካሄዳል ነው የተባለው። በተጨማሪም የጋራ ስራዎቻችንን አጠናክረን የተረጋጋ ዓለም እንገንባ በሚል መሪ ሐሳብ ከ38 በላይ የአፍሪካ ሀገራት የአየር ኃይል አዛዦች የሚሳተፉበት የወደፊት አፍሪካ አየር ኃይሎች ፎረም እንደሚካሄድ ተገልጿል። 38 የሚሆኑ የአፍሪካ ኤርፎርስ አዛዦች ይገኛሉ። በተጨማሪም ከውጭ ሀገራት ላይ የሚገኙ የአቪዬሽን ተቋም መሪዎች ይገኛሉ። ሃይ ኢንድ ፕሮዳክት የሚያመርቱ ካምፓኒዎች መሪዎችም ይገኛሉ ማለት ነው። በመጨረሻ የኛን ህብረተሰብን ማዕከል ያደረገ የፓናል ዲስከሽን ይሆናል። ይህ ፓናል ዲስከሽን የሀገርን በማገልገል የሚገኝ ክብርን መዘከር በሚል ይከናወናል። በዚህ ፓናል ላይ የከፍተኛ የጦር አመራሮች ሀሳብ የሚሰጡበት ይሆናል። በተጨማሪም የመንግስት ባለስልጣናት በመገኘት ስትራቴጂክ የሆኑ ሀሳቦችን ወደፊቱም በሚለው የሴኩሪቲ ኢሹዎች ላይ ሀሳብ ይሰጣሉ ማለት ነው። አየር ኃይሉ 9ኛ ዓመቱን ሲያከብርም ያለፈውን ለመዘከርና ተቋሙ የደረሰበትን ሁሉን አቀፍ ዝግጁነት በማሳየት የሀገሪቱን ገጽታ ለማጉላትና የአቪዬሽን ዘርፉን ለማነቃቃት በማለም ሁነቶቹ እንደተዘጋጁም ነው በመድረኩ የተጠቀሰው።